የ1960 ዓመተ ምህረት የግንቦት ወር ምሽት በደቡባማ ነበር። ሰዓቱ ከምሽቱ 2 ሰዓት አልፏል። አንድ መካከለኛ ዕድሜ ያለው መነጽር ያደረገና ጸጉር የሸሸ ተራ የሚመስል ሰው ከስራ ውሎ ደክሞት ሳን ፈርናንዶ በተባለው ሰፈር ከሚገኘው አውቶቡስ ላይ ወረደ። ይህ ሰው በየቀኑ በሚያደርገው የዘወትር ጉዞ ወደ ቤቱ ለመግባት በጨለማውና ጭቃማ በሆነው ጋሪባልዲ ጎዳና ላይ ብቻውን እየተራመደ ነው። ነገር ግን በዚያች ጨለማ ውስጥ በመንገዱ ግራና ቀኝ ባሉ ዛፎች ስር ልጆቹ የሚያውቁት የነበረው በዚሁ ማንነቱ ነው። ሞሳዶች ግን የዚህ ሰው እውነተኛ ስምና ከጀርባ ያለውን ዘግናኝ ታሪክ በሚገባ ያውቁታል። የዚህ ሰው እውነተኛ ስም አዶልፍ አይክማን ይባላል። አዶልፍ አይክማን ማን ነው? ይህ ሰው በሁለተኛ ዓለም ጦርነት ወቅት በናዚ ጀርመን አገዛዝ ስር የሞት መሐንዲስ በመባል የሚታወቀው የ6 ሚሊዮን አይሁዶችና የሌሎች አናሳ ማህበረሰቦችን ዘግናኝ እልቂት በዋናነት ካቀዱት ሎጂስቲክሱን ከመሩትና ከተገበሩት ከፍተኛ የሂትለር የጦር መኮንኖች አንዱና ዋነኛው ነው። ይህ ሰው በሚሊዮን የሚቆጠሩ ሰዎችን በመላ አውሮፓ አሰባስቦ በባቡር ጭኖ ኦሽዊትስና ትሬብሊንካ ወደ ተባሉት የሞት ካምፖችና የጋዝ ክፍሎች የላከ አረመኔ ሰው ነው። ዛሬ የምነግራችሁ በታሪክ ውስጥ ወደር የማይገኝለትን የሰው ልጅን የማመዛዘን አቅም የሚፈትነውንና ሞሳድ የዓለምን አይን ያሳሳተበትን ኦፕሬሽን ፊናሌ በሚል የኮድ ስም የሚታወቀውን ታላቁን አፈናና የማይታመነውን ጀብዱ ነው። ከቦነስ አይረስ እስከ ኢየሩሳሌም የተዘረጋው ይህ የሞሳድ ሚስጥር ኦፕሬሽን የፍትህ፣ የጽናት ናም የረጅም ጊዜ የበቀል ትዕግስት ማሳያ ነው። ሁለተኛው የዓለም ጦርነት እንደ አውሮፓውያን መስመር በመጠቀም በቀይ መስቀል የተሰጠ የውሸት የጉዞ ሰነድ አውጥቶ ወደ ጣሊያን ከዚያም በጀልማ ወደ አርጀንቲና ኮበለለ። አርጀንቲና በወቅቱ በሁዋን ፔሮን ትመራ የነበረ ሲሆን ለሸሹ የናዚ የጦር ወንጀለኞች ምቹ መሸሸጊያና ሞቅ ያለ አቀባበል የምታደርግ ሀገር ነበረች። አይክማን አርጀንቲና ከገባ በኋላ ሪካርዶ ክሌመንት በሚል አዲስ ስም መታወቂያ አውጥቶ በሚስጥር ሚስቱን በሚል ጥብቅና የማያዳግም ቀጥተኛ ትዕዛዝ አስተላለፉ። የውሳኔ ታሪካዊ ነበር። እስራኤል አይክማንን በድብቅ ገድላ መጣል ትችል ነበር። ነገር ግን ዓለም የናዚን ጭካኔ በግልጽ እንዲያይና የሆሎኮስት ታሪክ በይፋ እንዲመዘገብ ስለፈለገች አይክማን በሕይወት መያዝ ነበረበት። ኦፕሬሽኑ ፊናሌ የሚል ስያሜ የተሰጠው የሞሳድ ዳይሬክተር ኢሰር ሃሬል ኦፕሬሽኑን በበላይነት እንዲመራው ራፊ ኢታን የተባለውን እጅግ ልምድ ያለው ብልህና ደፋር የሞሳድ ኦፕሬሽን ኃላፊ መረጠ። ከሱ ጋር ፒተር ማልኪን የተባለ ጠንካራ የኮማንዶ አባል፣ አይክማንን በጉልበት ለመያዝ የተመደበው ሰው ዝቪ አህሮኒ የተባለ ምርጥ መርማሪ፣ ዶክተር ዮናህ ኤሊያን የተባለ የማደንዘዣ ቅርጽ የጆሮ ቅርጽ እንደ ጣት የጣት አሻራ የተለየ ነው እና የጭንቅላቱን አወቃቀር ከሁለተኛ ዓለም ጦርነት በፊት ከተነሳው የአይክማን ፎቶ ጋር አነጻጸሩት። 100% ተመሳሰለ። ማረጋገጫውን ያገኙት ግን ማርች 1 ቀን 1960 ነበር። ይህ ቀን አይክማንና ሚስቱ ቬሮኒካ የ25ኛ ዓመት የብር ኢዮቤልዩ የጋብቻ በዓላቸውን የሚያከብሩበት ቀን ነበር። የሞሳድ ኤጀንቶች ቤቱን ሺዎች የሚቆጠሩ ኪሎሜትሮችን አቋርጦ እስራኤል ማድረስ ነበር። አርጀንቲና ሉዓላዊት ሀገር በመሆኗ ይህ ተግባር የሀገሪቱን ሕግ መጣስ ነበር። ማፈኛው ቀን ለግንቦት 11 ተቆረጠ። አካሄዱ እንዲህ ነበር። አይክማን በየቀኑ ምረዋል። ላብ በግንባራቸው ላይ ፈልቷል። 1 ሰዓት ከ40 ላይ አውቶቡሱ መጣ። ነገር ግን አይክማን የለም። 1 ከ50 ላይ ሁለተኛው አውቶቡስ መጣ። አሁንም አይክማን አልወረደም። ሰዓቱ እየገፋ ሲሄድ የቡድኑ መሪ ራፊ ኢታን ኦፕሬሽኑን ለመሰረዝ አሰበ። ምናልባት አይክማን ነቅቶ ይሆን፣ ምናልባት ፖሊስ ጠርቶ ይሆን የሚል ከባድ ፍርሃትና ጭንቀት ውስጥ ገቡ። ነገር ግን ልክ ምሽቱ 2 ሰዓት ከ5 ላይ ሶስተኛው አውቶቡስ መጣ። በደካማው የአውቶቡሱ መብራት ብርሃን መነጽር ያደረገ እጁን ኪስ ውስጥ የከተተ ሰው ሲወርድ አዩት። አይክማን ነበር። አይክማን ከወረደ በኋላ ወደ ቤቱ እያመራ ነው። የሞሳድ ኤጀንቶቹ መኪናቸውን እየጠገኑ ያሉ መስለው ጠበቁት። አይክማን ቀስ ብሎ ወደ እነሱ ሲቃረብ ፒተር ማልኪን የሚባለው ጠንካራው ኮማንዶ ጓንት ያጠለቀውን እጁን አዘጋጅቶ ተጠቃው። ማልኪን የ6 ሚሊዮን ሰዎች እንደሚያፈሰሰውን ይህን አረመኔ በባዶ እጁ ላለመንካት ሲል ነው የቆዳ ጓንት ያጠልበረና በተሸነፈ ድምፅ አዶልፍ አይክማን ብሎ አመነ። በዚያች ቅጽበት ክፍሉ ውስጥ የነበሩት የሞሳድ ኤጀንቶች ልብ በሐዘንና በደስታ ተሞላ። የቤተሰቦቻቸው ገዳይ የዓለም ቁጥር 1 ተፈላጊ ወንጀለኛ አሁን በእጃቸው ላይ ወድቋል። ሆኖም ትልቁ ፈተና ገና አልተጠናቀቀም ነበር። አይክማን ከጠፋ በኋላ በቦነስ አይረስ የሚገኙ የቀድሞ የናዚ ወታደሮችና ልጁ ክላውስ አርጀንቲናን እያመሱት ነበሩ። በአርጀንቲና የፍተሻ ኬላ ላይ ሲደርሱ ኤጀንቶቹ ለፖሊሶቹ ይህ ጓደኛችን ትናንት ማታ በመጠጥ ቤት ውስጥ በጣም ጠጥቶ ስለሰከረና ስለታመመ ነው ወደ ሀገራችን ወስደን ልናሳክም ነው በማለት የውሸት ሰነዶቹን አሳዩ። አርጀንቲናዊው የድንበር ፖሊስ
ፖሊስ ሰነዶቹና ኢንፎርሙን አይቶ እንዲሁም ግማሽ ራሱን የሳተውን አይክማንን ተመልክቶ ምንም ሳይጠራጠር ማተሙ መጥቶ አሳለፋቸው። ይህች ቅስበት የዓለምን ታሪክ የቀየረች ነበር። ግን የማይበገር ኃይል ያረጋገጠና የ6 ሚሊዮን ንጹሐን ነፍሳት ደም በከንቱ እንዳልፈሰሰ ለዓለም ያሳየ ታላቅ የጀብዱ ታሪክ ሆኖ እስከ ዛሬ ድረስ ይዘከራል። ፍትህ የቱንም ያህል ብትዘገይ፣ ብትደበቅ ወይንም ብትሸሽ ጊዜዋን ጠብቃ መምጣቱ አይቀሬ መሆኑን የታሪክ ሕያው ምስክር ነው።